እነዚህ 5 ነገሮችን ከጠየቀች ካንተ ኃይለኛ ፍቅር ይዟታል። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ ወሲባዊ ጥያቄ። ሴት ወሲባዊ ጥያቄ የምትጠይቀው ወንዱ እንደሚጠይቀው አይደለም። አንተ ቤት ለምን አትጋብዘኝም ትልሃለች፣ ወይ ደግሞ ቤቷ ለግብዣ እንድትሄድ ትጠይቃለች። ይህ ማለት ደግሞ ለፍቅር ጨዋታ መንገድ እየከፈተች ነው ማለት ነው። አንዲት ሴት የፍቅር ስሜቷ ከፍ ሲልና ለአንድ ወንድ ያላት ፍላጎት የማይካድ ደረጃ ላይ ሲደርስ ከወትሮ የተለየና ድፍረት የተሞላበት አካሄድ መከተል ትጀምራለች። ሴቶች ፍቅራቸውንና ወሲባዊ ፍላጎታቸውን ከወንዶች በተለየ መልኩ በስውር ፍንጮች፣ በስነ ልቦና ግብዣዎችና በዘዴዎች በታጀበ መልክ ነው የሚያቀርቡት። በዚያ አኳኋን ስትቀርብ ዓላማዋ የፍቅር ጨዋታውንና አካላዊ ቅርርቡን ወደ ላቀ ደረጃ ለማሸጋገር ግልጽ መንገድ መክፈት ነው። አንዲት ሴት አንተ ቤት ለምን አትጋብዘኝም ስትል ወይም ቤቷ ለግብዣ እንድትሄድ ስትጠይቅ ትርጉሙ ከቀላል እንግዳ ተቀባይነት የዘለለ ነው። ሕዝብ የሚበዛበትን ቦታዎችን ትታ ጸጥታ ወዳለበትና ሚስጥራዊ ወደሆነ ቦታ ለግብዣ እንድትጋብዛት ወይም ደግሞ ቤቷ ስትጋብዝ ሙሉ ነፃነት ወደሚገኝበት የግል ቦታ። የዚህ ፕሮግራም ዋናው ሚስጥር ካንተ ጋር ጊዜ ማሳለፍ ፈልጋለች ማለት ነው። ይህ ግብዣ የምግብ ግብዣ ሳይሆን አካላዊ ግብዣ መሆኑን እርግጠኛ መሆን አለብህ። በዚህ ድርጊት የውጭውን ዓለም ድምፅ ዘግታ ካንተ ጋር ብቻ በቅርርብ ጊዜ ለማሳለፍና የፍቅር ጨዋታውን ለመጀመር የምታደርገው ቀጥተኛ ስልታዊ ግብዣ ነው። በማህበራዊ ህይወት ውስጥ ሴቶች ሁል ጊዜ ቀዳሚውን እርምጃ ወስደው የፍቅር ጨዋታውን ጥያቄ በቀጥታ የመጠየቅ ባህሪ ያላቸው ማለት አይደለም። ይልቅስ ወንዱ እርምጃ እንዲወስድላቸው የሚያስችሉ ምቹ ሁኔታዎችንና አካባቢዎችን በመፍጠር ዋናውን ሚና ይጫወታሉ። ቤቷ እንድትሄድ መጋበዟ ወይም አንተ ጋር ለመሄድ መጠየቋ እኔ ላንተ ክፍት ነኝ፣ መተህ የምትፈልገውን ማግኘትና ማድረግ ትችላለህ፣ ምንም የሚከለክለን ነገር የለም የሚል የማያወላውል አረንጓዴ ማብራት ነው። ይህን ጥያቄ ስታነሳ በሁለቱ ሰዎች መካከል ያለውን አካላዊ ስበት ለመፈተሽ ጭምር ነው። በግል ቦታው ሲሆኑ የሚፈጠረው የቅርርብ ንክኪ፣ የአይን እይታና የትንፋሽ ልውውጥ ፍቅሩን ከቃላት ወደ እውነተኛ አካላዊ ተግባር እንደሚቀይረው ታውቃለች። ጥያቄው ራሱ በውስጡ የናፍቆት እሳትና የፍላጎት ጥማት የያዘ ነው። አንዲት ሴት የግብዣ ቦታዎችን ስታመቻች ወይም አንተ ጋር ለመሆን ፍላጎት ስታሳይ በሰውነቷ ላይ ላለ ቁጥጥርና ፍላጎት ፍጹም ፈቃደኛ መሆኗን ማሳየቷ ነው። እሷ ያንን ሳትፈራና ሳታመነታ ስትጠይቅ በአንተ ላይ ያላት መተማመን ከፍ ያለ መሆኑንና የፍቅር ጨዋታውን አንተ በምትፈልገው መንገድ እንድትመራው ሙሉ ነፃነት እየሰጠች መሆኑን የሚያረጋግጥ ትልቅ እውነታ ነው። ሁለተኛ ምክርና የሐሳብ ድጋፍ ስትጠይቅ የራሷ ውሳኔዎችን ማድረግ ቢቻላትም እንኳ በማንኛውም የህይወት ጉዳይ ላይ አንተ ምን ታስባለህ? እስቲ ምከረኝ በማለት ሐሳብህንና ውሳኔዎችህን ትጠይቃለች። አንተን ማክበሯና አእምሮህን ማመኗ የፍቅር ትልቁ መገለጫ ነው። አንዲት ሴት የራሷን የዕለት ተዕለት ውሳኔዎችን በብቃት መውሰድ እየቻለች በማንኛውም የህይወት ጉዳይ ላይ አንተ ምን ታስባለህ? እስቲ ምከረኝ እያለች ሐሳብህንና ውሳኔዎችን ስትጠይቅ ያቺ ሴት ላንተ ያላት ፍቅር ከላይኛው የውጭ ገጽታ አልፎ ወደ ጥልቅ የአእምሮና የስነ ልቦና መተማመን ደረጃ መሸጋገሩን በግልጽ ታሳያለች። ሴቶች በተፈጥሯቸው ነፃነታቸውን የሚወዱና የራሳቸውን ህይወት በራሳቸው መምራት የሚችሉ ቢሆኑም ልባቸው ለአንድ ወንድ ሙሉ በሙሉ ሲሰጥ ግን የአእምሮ መሪነቱንና የውሳኔ ሰጪነቱን ቦታ ለዛ ሰው በፈቃደኝነት ይሰጡታል። ይህ ድርጊት የፍቅሯ የማክበሯና የቁርጠኝነቷ ትልቁ ማሳያ ነው። አንዲት ሴት ምክር ስትጠይቅ ይህ ሰው ከኔ በላይ ነገሮችን ማየት የሚችል አስተዋይና መፍትሄ አግኝቶ ሊያወጣኝ የሚችል አእምሮ አለው ብላ በምታውቀውና በምትመኘው ብቃት ላይ ሙሉ እምነት ጣለች ማለት ነው። ያንተን የማሰብ ችሎታ፣ ውሳኔ ሰጪነትና አርቆ ሐሳቢነትን ታከብረዋለች። የሰጠሃት ሐሳብ በህይወቷ ላይ ትክክለኛ ለውጥ እንደሚያመጣ አጥብቃ ታምናለች። በህይወቷ ውስጥ አዲስ እርምጃ ስትወስድ፣ ስራ ስትቀይር ወይም ከሰዎች ጋር ባለ ግንኙነት ችግር ሲገጥማት አንተ በዚህ ነገር ላይ ምን ትላለህ በማለት ሐሳብን ስትጠይቅ የሰጠሃት ሐሳብ ለሷ እንደ መመሪያ ሆኖ ያገለግላታል። ያንተ ቃልና አቋም በህይወቷ ውሳኔዎች ውስጥ ክብደትና ቦታ እንዳለው ስታይ ያ የፍቅርና የቁርጠኝነት ጥልቀት ምን ያህል የላቀ እንደሆነ ያሳያል። ህይወት የራሷ የሆነ ጫናዎችና ፈተናዎች አሏት። ሴቷ የራሷን ሐሳብ ብቻ ይዛ ከመጓዝ ይልቅ ጭንቀቷን የምታስባቸውን እቅዶችና ውሳኔዎች ካንተ ጋር ስትጋራ ይህንን ሸክም አብረን እናስተካክለው፣ አንተ ከጎኔ ሆነ እንድትመራኝ እፈልጋለሁ ማለቷ ነው። ምክርን ስትጠይቅ የሁለታችሁን ህይወት አንድ ለማድረግና ሸክሙን በጋራ ለመሸከም ዝግጁ መሆኗን እየገለጸች ነው። ሶስተኛ ያለፈ ህይወትህን ንገረኝ። አንዲት ሴት ከልብ ፍቅር ይዟት የወንዱን የውስጥ ማንነት ሙሉ በሙሉ ለመቆጣጠርና የትኛውንም የህይወት ክፍል ከሷ ጋር ለመጋራት ስትፈልግ ከምትሻቸው እጅግ ጥልቅ ከሆኑ ነገሮች አንዱ ያለፈ ህይወትህን ሙሉ በሙሉ ንገረኝ የሚለው ጥያቄ ነው። ይህ ጥያቄ ቀላል ጥያቄ ይመስላል፣ ነገር ግን በውስጡ የያዘው
የስነ ልቦና ጫና፣ የባለቤትነት ስሜትና የፍቅር ጥልቀት ከማንኛውም ሌላ ማህበራዊ ንግግር በላይ የላቀ ነው። ሴቶች ተፈጥሯዊ የቁርጠኝነትና የፍቅር አቅጣጫቸው ከወንዶች በተለየ መልኩ የሚወዱትን ሰው ያለፈውን ታሪክ፣ የተጓዘበትን መንገድና የተጎዳባቸውን ማህበራዊ ወይም ስሜታዊ ቁስሎችን ማወቅ ይፈልጋሉ። አንዲት ሴት ፊትን አይታ ወይም አብራችሁ ሆናችሁ እባክህ ያለፈውን ህይወትህን፣ ያጋጠሙህን ውድቀቶች፣ የፍቅር ታሪኮችህንና የድሮ ማንነትህን ንገረኝ እያለች ስትጠይቅ የዚህ ጥያቄ ትርጉሙ እጅግ የላቀ ነው። አንዲት ሴት ስትወድህ ዛሬ የምታየውን ውጫዊ ገጽታ ብቻ ሳይሆን ያንን ሰው የሰራውንና የቀረጸውን ያለፈውን የህይወት ጎዳና ማወቅ ትፈልጋለች። አንተ ዛሬ የምትይዘው አያያዝ፣ ማህበራዊ ባህሪ፣ ጠንካራ ጎን ወይም ድብቅ ድክመቶች ከየት እንደመጡ ማወቅ ስትፈልግ ያለፈውን ታሪክህን እንድትዘረጋላት ትጠይቃለች። ዛሬ እንዲህ እንድትሆን፣ እንዲህ ያለ ጥንካሬ ወይም ጥንቃቄ እንዲኖር ያደረገ ማን ነው? ምን አይነት ፈተናዎችን አልፈሃል? የሚለው ጥያቄ መልስ ማግኘት ትፈልጋለች። ያለፈውን ታሪክህን ስትሰማ የምትወዳቸውን ድርጊቶችና ምላሾች ምን እንደሆኑ ይገባታል። ይህም በአንተና በሷ መካከል ያለውን የስነ ልቦና ግንኙነት የማይበጠስ ያደርገዋል። ይህ ነጥብ ሴቶች ከሚፈልጓቸው እጅግ አስገራሚና ስሜታዊ ከሆኑ ነገሮች አንዱ ነው። አንዲት ሴት ያለፈውን የፍቅር ታሪክህን፣ የደረሱብህን የስሜት ጉዳቶችን እንድትነግራት ስትጠይቅ ዓላማ የተማርክባቸውን ትምህርቶች ለማወቅ ነው። አራተኛ፣ እንደማትተዋት ቃል ግባልኝ ትልሃለች። አንዲት ሴት ከልብ ፍቅር ሲይዛት የወንዱ መገኘት ለሷ ህይወት ትልቅ ዋጋ ይኖረዋል። ነገር ግን ይህ ጥልቅ ፍቅር በውስጡ አንድ የማይቀር ስጋት ይዞ ይመጣል። እርሱም ይህንን ሰው በድንገት ላጣው እችላለሁ የሚለው የፍቅር ስሜት ነው። አንዲት ሴት ቀኑን ሙሉ ስላንተ ስታስብ፣ የወደፊት ህይወቷን ካንተ ጋር ስትቀርጽና ልቧን ሙሉ በሙሉ ላንተ ስትሰጥ አንተን ማጣት ማለት የራሷን ህይወት እንደማጣት ይሰማታል። ይህ ጥያቄ ፍርሃት ምልክት ሳይሆን ላንተ ያላት ፍቅር ከማንኛውም ዓላማዊ ነገር በላይ ከፍ ማለቱን ማሳያ ነው። አንተ ከንፈርን አንቀሳቅሰህ አልተውሽም፣ ሁልጊዜም ካንቺ ጋር ነኝ የምትለውን ቃል ስትነግራት በውስጧ የነበረውን የከበደ ጥያቄና የጭንቀት ማዕበልን ረግጣ ሰላም ታገኛለች። ሴቶች በተፈጥሯቸው ህይወታቸውን በዘላቂነትና በመረጋጋት ላይ የመገንባት አዝማሚያ ያላቸው። አንዲት ሴት ፍቅሯ እውነተኛ ሲሆን ጊዜያዊ መዝናኛን ወይም የአጭር ጊዜ ቆይታን አትፈልግም። ይልቅስ የረዥም ጊዜ አጋርነትንና ቋሚ ዋስትናን ትሻለች። እንደማትተዋት ቃል ግባልኝ ማለቷ ለሷ የህይወቷ ዋስትና ማረጋገጫ ነው። በዙሪያችን ባሉት ማህበራዊ ሁኔታዎች ውስጥ ሰዎች ሲለያዩ የፍቅርን ቃል ኪዳን ሲያፈርሱ ስታይ እሷ ህይወት ውስጥ ያ መጥፎ ዕድል እንዳይገጥማት ትፈራለች። ስለዚህ ካንተ የሚወጣ ቃል ኪዳን የነገዋን ቀን በሰላም እንድትውልና ምሽቱንም በሰላም እንድተኛ፣ በስራ ላይ እንድታተኩርና በራስ መተማመን እንዲኖራት ያደርጋታል። ይሄ ቃል ለሷ ከማንኛውም ውድ ሀብት በላይ ዋጋ አለው። አምስተኛ፣ ጭንቀትህን ንገረኝ፣ አካፍለኝ ትልሃለች። አንዲት ሴት ከልብ ፍቅር ሲይዛት የሰውየውን ደስታና ስኬት ብቻ ሳይሆን የድካሙን፣ የውጥረቱንና የጭንቀቱን ሸክም ጭምር መጋራት ትፈልጋለች። ወንዶች በተፈጥሯቸው ችግራቸውን፣ ድካማቸውን ወይም ሀዘናቸውን በውስጣቸው ይዘው ብቻቸውን የመውጣትና እኔ ጠንካራ መሆን አለብኝ የመባል ባህሪ ያላቸው። ነገር ግን አንዲት ሴት ፍቅር ከያዛት ይህንን የተደበቀውን የወንዱን ሸክም ታስተውላለች። ስለዚህ አይኖቿን ወይም ልቧን ወደ አንተ በማዞር ጭንቀትህንና ድካምን እንድትጋራው ፍቀድልኝ በማለት የጥልቀት ጥያቄ ታቀርብልሃለች። ይህ ድርጊቷ የፍቅሯ፣ የቁርጠኝነቷና የአጋርነቷ ከፍተኛው መገለጫ ነው። ወንዶች ችግር ሲያጋጥማቸው ከሰዎች ጋር ከመነጋገር ይልቅ ወደ ራሳቸው ሸሽተው ዝም የማለት አዝማሚያ አላቸው። ሴቷ ይህንን ስትረዳ ሁሉንም ነገር ለኛ ብለ ለብቻ አትሸከም በማለት ያንን የብቸኝነት ግድግዳ እንድታፈርስ ትጠይቃለች። ሸክምን ለብቻ እንድትወጣ መፍቀድ ስትፈልግ ህይወት ውስጥ ማንም ሳይገባበት ቀርቶ አንተ ብቻን እንድትሰቃይ አትፈልግም። ሴቶች ሁል ጊዜ ከወንዶች እንክብካቤ ብቻ የሚጠብቁ አይደሉም። ፍቅር ሲይዛቸው እነርሱ ራሳቸው ለወደዱት ሰው መጠለያና ማረፊያ መሆን ይፈልጋሉ። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።